በቪክ ድንገተኛ ጣልቃ ገብነት ከማሮኒዎቹም ከሶፊያም ለጊዜው ያመለጠው ኦዝ ሌላ ቀን ሊያያውንም እድል ተሰጥቶታል። እሱ ቢተርፍም ያቺ መኪናው ግን ከጥቅም ውጭ ሆናለችና እስከመጨረሻው ሊሰናበታት ተገዷል። በዚህ ከመኪናው ጋር የነበረውን ወዳጅነት ቢጨርስም በፈለገው ሰዓት የደረሰለት ቪክ ጋር አጋርነታቸው ጨምሯል። ኦዝ ይሄ ሁሉ ጠላት ተሰልፎበትም ግን አልሸሸም። ይልቁንም ሊፋለማቸው በመወሰኑ ቀጣይ እርምጃው ናዲያ የዘረፈችውን እጽ ማስመለስ ያደርጋል። ይህንን ለማድረግ ግን የግድ ማሮኒዎቹ የምሳሱለትን ነገር ለመደራደሪያነት እንዲሆነው ሊነጥቃቸው ግድ ነበርና ተላላኪዎቹን አሰባስበው ልጃቸው ታጅን ለማገት አሴረ። ታጅ ከሶሻል ሚዲያ ይጠፋም ነበርና የት እንዳለ ፈልጎ ለማግኘት ጊዜ አልወሰደባቸውም። ሰላም እንዴት ናችሁ የሲኒማ ቤት ቤተሰቦችና ተመልካቾች? ዘ ፔንጉዊን የተሰኘውን ተከታታይ ፊልም በአጭሩ እየቃኘን ነው። ለቻናሉ አዲስ ሆናችሁ ምንድነው ይሄ ቻናል ለምትሉ ሲኒማ ቤት የተለያዩ ቤተሰቦቻችን የሚጠቁሟቸውና የተመረጡ ተከታታይ ፊልሞች በአጭሩ የሚቀርቡበት ቻናል ነው። ለመቆየት ካሰባችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቅርብ ጊዜ ጀምረን እየዳሰስን ያለነው ዘ ፔንጉዊን የተሰኘ ምርጥ ተከታታይ ፊልም ነው። ዛሬ የዚህ ፊልም 5ኛ ክፍል ደርሰናል። ያለፉትን ክፍሎች ያላያችሁ ፕሌሊስት የሚለው አማራጭ ውስጥ ታገኟቸዋላችሁ። አሁን ወሬ ሳላበዛ ወደ ክፍል 5 እንግባ። ዘ ፔንጉዊን የሚሉት ኦዝ ራሱን የጋተም ንጉስ ለማድረግ ወስኖ ከተነሳበት ዕለት ጀምሮ መንገዱ እንደገመተው ቀላል አልነበረም። እንደሱ ላለ ድሃ እድሜውን ሙሉ እየተሾፈበት ለኖረ አንድ አካል ጉዳተኛና ተራ ሰው ግን ይሄን ከግብ ከማድረስ ውጪ ሌላ አማራጭ አልነበረውም። ያለነው በወንጀል ዓለም ውስጥ በመሆኑ እንዲሳካለት የምንመኝለት ማንም ንጹህ ሰው የለም። ሁሉም አነሰም በዛም ጋተም ላለችበት የወንጀል አዘቅት ምክንያት ናቸው። በዚህ ዓለም አቅም ያለው ብቻ ዛሬን ተሟግቶ ነገውን ያስቀጥላል። ኦዝ ይሄ ገብቶታልና ቀና ብሎ ሲያያቸው አጎንብሰው በንቀት ሲመለከቱት የኖሩትን ግዙፍ ቤተሰቦች አንድ ቀን በተራው ወደ ታች ሊያያቸው ቆርጦ ተነስቷል። ዛሬን እያቀደ ነገ ያንን ድሃውን ያንን ምስኪኑን ኦዝወልድ ይገባዋል የሚለው ዙፋን ላይ ሊያስቀምጠው ወስኗል። ታዲያ ያልጠብቀው ዱብዳ እኚህ ሁለት ቤተሰቦች እጅ ውስጥ አስገብቶታልና እንደ በፊቱ ከመቅለስለስ ይልቅ ጥርሱን ለማሳየት ተገደደ። ለዛም ነበረ ታጅ የተባለውን ማሮኒ አግቶ ሳልቫቶር ፊት የቀረበው። ብላክጌት እስር ቤት የታጅን እገታ የሚያሳይ ፎቶ ይዞ ይሄዳል። ኦዝ የልጁን መታገታውን ሲመለከት ነውና ሳልቫቶር በቁጣ ምንድነው የምትፈልገው ይለዋል። ከሱ የሚፈልገው ነገር እንዳለ ስለገባው የኦዝ ምላሽ ቀላል ነበረ። ናዲያ የወሰደችብኝን ጉዳይ ትመልስልኝ። ሳልቫቶር ካልተስማማ የልጁን ዕጣ ፈንታ ስለሚያውቀው በኦዝ ፍላጎት መሰረት ሁለቱም አንድ ታጣቂ ብቻ ይዘው ከንጋት በፊት ሊገናኙ እነሱ እጾቹን ሊሰጡት እሱም ታጅን በህይወት ሊያስረክባቸው ይስማማሉ። ናዲያና ሳልቫቶር ኦዝን ባለማመናቸው ወጥመድ ውስጥ ሊያስገቡት አቅደዋል። ኦዝ የመጣበትን ጉዳይ እንደጨረሰ ከክፍሉ ይወጣል። በቀጥታ አንዱን ዘብ ለብቻ ወስደው ከኪሱ ገንዘብ በማውጣት ውለታ እንዲውልለት የሆነ ነገር ሹክ ብሎት ወደ መውጫው ያቀናል። በሩን የሚከፍተው ዘብ ቲቪው ላይ በነበረው ዘገባ ተመስጦ ኦዝን አልተመለከተውም። ኦዝ ይሄን ያህል ምን እንደሳበው ስላልገባው ወደ ቲቪው አይኖቹን ይጥላል። የዜና ጣቢያው የፋልኮን ቤተሰብ ሞትን ሲዘግብ ነበር። በአደገኛው ጋዝ ታፍነው ፋልኮኒዎቹ ሲሞቱ ከተረፉት መካከል ሶፊያም ትገኝበታለች የሚል ነበር ዜናው። የጆኒ ቪቲ ሬሳ ከሟቾቹ ውስጥ አልተገኘም። ሌላዋ የተረፈችው ሶፊያ ያተረፈቻት ህፃን ጂያ ነበረች። እናቷ ካርላ ከሞተች በኋላ የህፃናት ጉዳይ የሚመለከተው ተቋም ጤነኛ ቤተሰብ እስኪገኝላት ወስዷታል። በዚህ መሃል ጂያን ሲወስዷት ቆማ ትመለከት ወደ ነበረችው ሶፊያ የጋተም ከተማ የፖሊስ አዛዡ ወደሷ መጣ። የተፈጠረው ክስተት ከሰጠችው ቃል ጋር አልጣጣምለት ብሎት ስለነበረ ምንም ሐዘን ላይ ብትሆንም ጥያቄዎቹን ከጥርጣሬው ጋር ወደሷ ያቀርባቸዋል። አንደኛው ጥያቄ የሆነበት ጉዳይ ውጪ የማደሩ አጋጣሚ ነበረ። ሶፊያ ግን በጆኒ ቪቲና በሉካ መካከል በተነሳ ግጭት ምክንያት ጂያን ይዛ ውጪ ለማደር መገደዷን እንደ ምክንያት ታቀርባለች። ሉካ ጆኒ ከሚስቱ ጋር የመውጣቱን ጉዳይ ማወቁ ለጠባቸው ምክንያት መሆኑን በመጨመር ውሸቷ የእውነት መልክ እንዲይዝ አደረገች። አዛዡ በዚህ በኩል የጆኒ መጥፋት አሳስቦታል። ከግጭቱ በኋላ ምናልባት በምሽት ወጥቶ ሄዶ ይሆናል የሚል መልስ ሶፊያ ትስጠው እንጂ ምላሹ አላጠገበውም። ለዘመናት የጋተምን የወንጀል ዓለም አንቀጥቅጦ ሲገዛ የነበረው ቤተሰብ በድንገተኛ መርዛማ ጋዝ በአንድ ሌሊት መርገፉ ሊዋጥለት አልቻለም። ደግሞ ይሄ የሆነው ሶፊያ ከተለቀቀች ሳምንታት ባልሞላ ጊዜ ውስጥ ነበር። ሶፊያ አዛዡ እሷን እንደጠረጠራት ገብቷታልና ሐዘን ላይ ሆኜ እንዴት እኔን ትጠረጥረኛለህ ትለዋለች፣ ጥያቄዎቹን ለመገላገል እየፈለገች። አንድ የፖሊስ አዛዥ ግድያ በተፈጸመበት ቦታ ተገኝቶ ምርመራ ሆነ ቃለ መጠይቅ ማድረግ የተለመደ ባይሆንም በጋተም አዲስ ወንጀለኞችን ከከተማዋ ለማጽዳት ቆርጦ የተነሳ አስተዳደር በመቋቋሙ እሱ ይሄንን ሊያሳውቃቸው መጥቷል። ስለዚህም ጆኒ ቪቲን ካየችው እንድታሳውቀው ነግሯት ይሄዳል። ፖሊሶቹ እንደሄዱላት ሶፊያ ጆኒን ወዳገተችበት ቦታ ታመራለች። ማንም ዝር የማይልበት ፋልኮኖቹ የተቀበሩበት ቦታ ነበር።
ሶፊያ ጆኒን የፈለገችው የፋልኮኖቹ ሀብት የሆነው አባቷ ደብቆ ያስቀመጠውን የገንዘብ ክምችት የት እንዳለ እንደሚያውቅ ስለምታውቅ ነበር። ስለዚህ የቤተሰቦቿን ንብረት መውረስ ፈልጋለችና ንገረኝና ለቀሃለው ትለዋለች። ጆኒ ግን ሞኝ አልነበረም። ከነገራት ሌሎቹን ያለ ርህራሄ እንደገደለቻቸው እሱንም እንደምታስወግደው ገብቷታልና የወደደችውን ታድርግበት እንጂ ሊነግራት አልፈለገም። ሶፊያ ቆርጦላት ስለነበረ የጠየቀችውን ያልሰጣት ጆኒን በጨለማው ክፍል በቅዝቃዜ ማሰቃየቷን ተያያዘችው። ብዙ ግን አልቆየም። ውሃው ከተደፋበት በኋላ ብርዱ ያስደፈልፈው ጀመረ። ልትለየው አስባ ነበር ይላታል እናቷ ኢዛቤላ። የካርማይን ሆነ የፋልኮኒዎቹን የኑሮ ዘይቤ በቅቷት የነበረው እናቷ እሷንና ወንድሟን አልቤርቶን ይዛ ልትጠፋ ተዘጋጅታ ነበር። ይሄን ጆኒ የሚያውቀው እንድትጠፋ ሊረዳት መኪና ይዞ ሲጠብቃት የነበረው እሱ ነበርና የዛን ቀን ግን ሞታ ነበርና ቢጠብቅ ልትመጣ አልቻለችም። ይሄ እሱን ሁሌ ይበላው ነበር። ዘመዱ ከመሆኗ ባለፈ ከካርማይን ጋር ያስተዋወቃት እሱ ነበር። ጆኒ ይሄንን የሚለው እንድታዝንለት ፈልጎ እንደሆነ ብትጠረጠርም እሱ ግን ከልቡ ነበር የሚያወራው። አባቷና ፋልኮኖቹ እንደዛ ያሰቃዩአትም ከነሱ ለማምለጥ አልቻለችም እናቷ። ጆኒ ግን ይሄን ሁሉ ያወቀ ራሷን ከሰቀለችም በኋላ ለካርማይን በታማኝነት መስራቱን ቀጥሎ ነበር። ያ ስህተት መሆኑን አሁን ተረድቷል። ስለዚህ እናትሽን መርዳት ባልችልም አንቺን እንኳን ልርዳሽ ይላታል። በጓተም አስፈሪ ሆና ለመግዛት ከፈለገች ምንም እንኳን ዙፋኑን አሁን ላይ ብትይዞም ለመግዛት የሚያስፈልጋትን ታጣቂም ሆነ ሌላ ግባት ሊያሟላላት የሚችለው እሱ ብቻ እንደሆነ ያወቀ ሶፊያ የጆኒን ጥያቄ ከመቀበል ውጪ አማራጭ አልነበራትም። ኦዝ ታጣቂዎቹንና ታጅን ይዞ ወደ ቤቱ መሄድ ስላልቻለ የኢቭን ክፍል ለጊዜው መጠለያው ያደርጋል። አልቤርቶን የገደለው ኦዝ እንደሆነ ሶፊያ ማወቋን ከተረዳች በኋላ የሷና በስራዋ ያሉት ልጆች ህይወት አደጋ ላይ መውደቁን አውቃለች። ይሄ ሁሉ ክስተትም ድንጋጤ ውስጥ አስገብቷታል። ኦዝ ግን አሁንም ምንም አትሆኝም እያለ እንድትረጋጋ ያደርጋት ነበር። መረጋጋቱና ደግደጉን ብቻ ማሰቡ ከገሃዱ ዓለም እውነታ ጋር የተፋታ ሰው አስመስሎታል። አብቅቶላቸዋል ይላታል የፋልኮኒዎቹን መሞት እያነሳ። ኦዝን ምንም ብላ ልታሳመነው እንደማትችል ኢቭ ታውቃለችና የሚያደርገውን አድርጎ የገቡበትን አጣብቂኝ እንዲፈታው ታሳውቀዋለች። ጭቅጭቃቸውን በሌላው ክፍል ያሉት ልጆች እንዳይሰሙ ድምጻቸውን ዝቅ አድርገው ነበር ሲነታረኩ የነበሩት። ኦዝ ከኢቭ ጋር ወሬውን እንደጨረሰ መልእክተኞቹን ሊያናገራቸው ይቀርባል። አሁን ላይ አብዛኛው ስራቸው ተሰርቷል። ሶፊያ ትልቅ ውለታ ውላልናለች ይላቸዋል። አብዛኛውን የፋልኮኒዎቹን ቤተሰብ መደምሰሷን እያስታወሰ አሁን አንድ ቤተሰብ ወድቋል፣ ሌላኛውም ሊወድቅ እየተንገዳገደ ነውና ታጅን ይዘው እጻቸውን ሊረከቡ ይዘጋጃሉ። እጾቹን ከናዲያ ለመቀበል ከመውጣታቸው በፊት ኦዝ ለእናቱ ደህንነት በመስጋቱ ቪክ እንዲንከባከባት ኃላፊነት ይሰጠዋል። ቪክም የኦዝን ትዕዛዝ ተቀብሎ እናቱ ቤት ይሄዳል። እዛ የተቀበለው ሰው አልነበረም። የመርሳት ህመም የሚያጠቃት ፍራንሲስን ያገኛት መኝታ ክፍሏ ነበር። የኦዝ እናት የልጆቿን የልጅነት ማስታወሻ ንብረቶች እያገላበጠች ነበር የደረሰው። ቪክን ስትመለከት ኦዝ ፊት ለፊቷ የቆመ ነበርና የመሰላት በፈገግታ ተቀበለችው። ወደ ቀልቧ ተመልሳ ፊቷ የቆመው ኦዝ ሳይሆን ቪክ መሆኑን ስትመለከት ፈገግታዋ ተመልሶ ይከስማል። እናቱን መጥቶ ማየት ዳገት እንደሆነበት ስትረዳ ምን እየሰራ እናቱን መጠየቅ እንዳልቻለ ቪክን ጠየቀችው። ቪክም ልጇ ኦዝ ማሮኒዎቹ ጋር ጦርነት መክፈቱን ያሳውቃታል። እናቱን አስቀድሞ የነገራትና የምታውቀው ከማሮኒዎቹ ጋር ሆኖ ፋልኮኒዎቹን ሊያጠቃ ማቀዱን ነበር። የፋልኮኒዎቹን ማለቅ ያልሰማችው ፍራንሲስ ለጥፋታቸው ምክንያት ኦዝ መሆኑን ሲነገራት የኩራትና የደስታ ስሜት ይሰማት ጀመረ። ኦዝ ያኔ ከእስር ቤቱ ሲወጣ አንዱን ዘብ ሳልቫቶርን እንዲያስወግድለት በነገረው መሰረት ዘቡ አሳቻ ሰዓት ጠብቆ ወደ ሳልቫቶር ማደሪያ በዝግታ ያመራል። በፍጥነትም ከኦዝ የተላከልህ ነው በማለት ጥቃቱን ጀመረ። ኦዝ በዚህ ሰዓት ከናዲያ አጽሙን ሊቀበል ታጅን ደግሞ ሊያስረክባት ወደ ተቀጣጠሩበት ቦታ ከአንዱ ተላላኪው ጋር ይሄዳል። ከመኪናው እንደወረደ ይዞት ቀረበ። ታጅ ረጥቧል፣ አፉም ታሽጓል። ኦዝ ታጅን ለእናቱ ከማስረከቡ በፊት እጾቹን በእርግጥ ማምጣቷን ማረጋገጥ ነበረበትና ሄዶ እንዲያረጋግጥ ያደርጋል። እጾቹ እንዳለችው መጥተዋል። ኦዝ እጾቹን የያዘችው መኪና አስነስቶ ከወሰዳት በኋላ ነበረ ታጅን ሊሰጣት የፈለገው። ናዲያ ግን ከሃዲነቱ ስላልጠፋት ልጅ አስቀድሞ ቅፌ ካልገባ መኪናውን ወዴትም አትወስደውም ትለዋለች። ኦዝም በሐሳቧ ሊስማማ ይገደዳል። ታጅ ረጥቦ ወደ እናቱ መጠጋት ጀመረ። ልጇ እጇ እንደገባ በድንገት የመጋዘኖቹ በሮች ከኋላው መዘጋት ጀመሩ። ከዛም የቀጠለው ተኩስ ነበረ። ወጥመድ ውስጥ መግባቱን ያወቀው ኦዝ የመልስ ምት ተኩስ ከፈተ። እንደ ድል ሆኖ እሱም ታጣቂውም ይተርፋሉ። ናዲያ ኦዝ በህይወት ከመጋዘኑ አይወጣም ብላ የነበረ ቢሆንም አልሆነላትም። ኦዝ እርሙን ዛሬ ታማኝ ሆኖ ቃሉን አክብሮ ልጇን በህይወት ወደሷ ቢያመጣላትም እሷ ግን ስምምነታቸውን በማፍረሷ ደስተኛ አልነበረም። ስለዚህ ላይተሩን ለቅሶ መሬት ላይ ይጥለዋል። እሳቱ ታጅ የራሰበትን ቤንዚን ተከትሎ ሁለቱንም በቆሙበት ያነዳቸዋል። የማሮኒዎቹን ጥፋት በተመስጦ ሲመለከት የነበረው ኦዝ የመጋዘኑ እሳት መቆጣጠሪያ ኬሚካል ከጣራው ላይ የፈሰሰ እጾቹ ላይ ሲወርድባቸው ነበር የነቃው። ከዚህ በኋላ በፍጥነት ነበር እንጉዳዮቹ እንዳይጎዱበት መኪናውን አስነስቶ ከታጣቂው ጋር የወጣው። ይሄን ሁሉ ዋጋ የከፈለባቸው እጾቹ ግን እሳቱን ለማጥፋት የወረደው ኬሚካል ከጥቅም ውጪ አድርጎበት ነበር። ኦዝ ይሄንን ሲመለከት ሊያበድ ምንም አልቀረውም። በዚህ ሁሉ
ቢያንስ አንድ እንኳን ጤነኛ እንጉዳይ ካለ መፈለጉን ይቀጥላል። እንደ እድል ሆኖ ያገኘው 2 ባልዲ ብቻ ነበረ። ምንም ቢሆን ከምንም ይሻላልና ሞቃታማ ቦታ እንዲፈልጉላቸው መልእክተኞቹን አስይዞ ይልካቸዋል። በዚህ መሃል የአዝ ስልክ ይጠራል። ያ ሳልቫቶር እንዲገድለው የቀጠረው የዘቡ ስልክ ነበረ። መልካም ዜና አሰማኝ ይለዋል ስልኩን እንዳነሳ አዝ። ከስልኩ በሌላኛው ጫፍ የነበረው ግን ዘቡ ሳይሆን ሳልቫቶር ነበረ። ሟቹ ጠባቂው እንጂ ሳልቫቶር ማሮኒ አልነበረም። እናም አመሰግናለሁ ይለዋል ሳልቫቶር። ዘቡ እሱን ለመግደል ባይመጣ ኖሮ ቁልፉን ተጠቅሞ ከእስር ቤቱ ማምለጥ አይችልም ነበርና። አዝ ናዲያን ከልጇ ጋር ካስወገደ በኋላ ሳልቫቶርንም እስር ቤት ውስጥ በመጨረስ ማሮኒ የተባለ የወንጀል ቤተሰብን በተመሳሳይ ጊዜ ለማስወገድ ያቀደው እቅዱ ሙሉ ለሙሉ ግቡን አላሳካም። አሁን አዝ ማምለጫ የለውም። በዚህ በኩል ሶፊያ፣ በዚህኛው በኩል ደግሞ ሳልቫቶር መጥቶበታል። ቢሆንም የትም ብትገባ አታመልጠኝም እያለ በስልኩ ስፒከሮች በሚመጣው በሳልቫቶር ዛቻ ሳይደናገጥ እስኪ ለባለቤት ደውልላት ታነሳ እንደሆነ ታያለህ ብሎ ስልኩን ይዘጋዋል። ኦዝ ሶፊያም ሳልቫቶር ምን እንደሚያመጡበት ስለማያውቅ ስልኩን እንደዘጋ በቶሎ ወደ ቪክ ይደውላል። አስቀድሞ እናቱን እንዲጠብቅለት አዞት ነበረ። አሁን ግን መጠበቅ ብቻ ሳይሆን ይዟት እንዲሰወር ፈልጓል። ቪክም ፍራንሲስን ይዞ ለመሰወር መዘጋጀት ጀመረ። ይሄ ሁሉ ሲሆን ሶፊያ በጆኒ እርዳታ አዲስ ግዛቷን ለመጀመር ዝግጅት ላይ ናት። ከሞተችም በኋላ አብዝታ የምታደንቃትን የቀድሞ የእናቷን ልብሶች እያየች ነበረ። በመሃል ዶክተር ጁሊያን ወዳለችበት ይመጣል። ምን ልታደርግ መጣ ትለዋለች ግራ እየገባት። ፋልኮኖቹ ከሞቱ በኋላ ፖሊሶች ስለ ሶፊያ ሊጠይቁት ወደ ቢሮ መጥተው ነበረ። ምንም የነገራቸው ነገር ግን አልነበረም። አሁን የመጣው አስቀድማ በሌላ ክፍል ከኔ ምንድነው የምትፈልገው ብላ ለጠየቀችው ጥያቄ ምላሽ ለመስጠት ነበረ። በፋልኮኒዎቹ ላይ ያወረደችውን ማዕት ከተመለከተ በኋላ የተለየ የእርካታ ስሜት ተሰምቶታልና በሷ መሪነት የምትጀምረውን አዲስ ህይወት ሊቋደስ እንደሚፈልግ ያሳውቃታል። ሶፊያ የእናቷ የኢዛቤላ ጂጋንቴን ካፖርት ደርባ ጆኒ ሰብስቦ ያመጣላትን ታጣቂዎች ለማግኘት ሄዳለች። የፋልኮኒዎቹ ዙፋንን ከያዘችው በኋላ ምንም ነገር ከማድረጓ በፊት አንድ ነገር ግልጽ ላድርግላችሁ በማለት በኩራት ፋልኮኒዎቹን የገደልኳቸው እኔ ነኝ ትላቸዋለች። ፋልኮኖቹ በእናቷ ላይ አምጥተውባት የነበረውን ማዕት ነበረ በሷም ላይ ያመጡት። እናቷ ኢዛቤላ ጂጋንቴ ኩሩና የማትበገር ሴት በመሆኗ ነበረ ፋልኮኖቹ ያስወገዷት። ይህንን የምታውቀው ሶፊያም ፋልኮን የሚለውን መጠሪያዋን አንትታ በሟች እናቷ ስም ሶፊያ ጂጋንቴ ተብላ ልትጠራ መወሰኗን ታሳውቃቸዋለች። ጆኒ ምን እየሰራች እንደሆነ ግራ ይገባው ጀመረ። ሶፊያ ግን ትቀጥላለች። እሷ በህይወት እያለች ድጋሚ ፋልኮን የሚለውን ስም ልትሰማው አልፈለገችምና የፋልኮኒዎቹን ዘመነ ንግስና ቋጭታ ጂጋንቴ በሚለው የእናቷ መጠሪያ ልትጠራ በዚህም ስም አዲስን ቤተሰብ ልትመሰርት አቀደች። ይሄ አዲሱ ቤተሰብ የታጣቂዎቹን ህይወት ማገዶና ትርጉም የለሽ አድርጎ የሚቆጥር እንዲሆን አልፈለገችምና ከማሮኒዎቹ ጋር ለዓመታት የነበሩበትን ጦርነት በሰላም ለመጨረስ ትወስናለች። ይሄ ሁሉ አዲስ ለውጥ ያልተዋጠለት ጆኒ እንደተለመደው ሶፊያን በመቃወም መናገር ሲጀምር ከሶፊያ በኩል የሰማው ሌላ ሙግትን ሳይሆን የተኩስ ድምጽ ነበረ። ጆኒ ጠረጴዛው ላይ ተጋድሞ ሲያሸልብ ሶፊያ ምንም እንዳልተፈጠረ አባቷ ለዘመናት ካከማቸው ገንዘብ ጥቂቱን ከፊታቸው እያመጣች ንግግሯን ቀጠለች። በእናንተ ደም የሚከማች ገንዘብ አይኖርም ትላቸዋለች። ቤተሰቧን ከተቀላቀሉ የለፉበትን ዋጋ ለተሰጣቸው ገንዘቡን ጠረጴዛው ላይ ይዘረገፈች። በክፍሉ የቆሙት ታጣቂዎችም ከፊታቸው የተቀመጠውን ገንዘብ እያነሱ የሶፊያ ጂጋንቴን ቤተሰብ ለመቀላቀል ይወስናሉ። ቪክ ኦዝ እናቱ እንዲያሸሽለት ከነገረው በኋላ የበፊት መኖሪያው ወደ ሆነው ጎርፉም ወዳወደመው ክራውን ፖይንት ወደ ተባለው ሰፈር ያመጣታል። ክራውን ፖይንት ቪክ ያደገበት ቦታ ብቻም ሳይሆን ኦዝም ከእናቱ ጋር በድህነት አድጎ የኖረበት መንደር ነበረ። እናቱ ይህንን መንደሯን ስታይ ቪክ አስቀድሞ ልጇ ድል እየተቀዳጀ መሆኑን ነግሯት ከነበረው ጋር አልሄድላት ብሎ ነበርና ተሳክቶለታል ብለኝ አልነበረም ትለዋለች። ቢሆንም የነገሮች በቅጽበት መቀየር ወደዚህ ሊመጡ አስገድዷቸዋል። ክራውን ፖይንት ማንም ዞር ብሎ የሚያዩ መንደር አለመሆኑ ጥሩ የመደበቂያ ምርጫ ነበረ። እዛ ደርሰው እቃቸውን ከመኪናው ሊያወጣ ሲል የሰፈሩ ልጅ የነበረ ስኩዊድ የተባለ ነፃ ዘዋዋሪ ተመለከተ። ወደ ክራውን ፖይንት ሲመጡ በማንም መታየት እንደሌለባቸው የገባው ቪክ ፍራንሲስን በዝግታ ወደ ውስጥ ይዟት ይገባል። ምንም እንኳን ከልጁ እይታ ለመደበቅ የቻለውን ያድርግ እንጂ ስኩዊድ ልክ ወደ ህንጻው ሲገቡ አይቷቸው ኖሯል። ሰው በሌለበት ህንጻ እየመራ ወደ አንድ ክፍል ይወስዳታል። ህንጻው መብራት አልነበረውምና ይቀዘቅዛል። ፍራንሲስ ልክ ወደ ክፍሉ እንደገባች ልጆቿን ወልዳ ስታሳድግበት ወደ ነበረው ጊዜ ይወስዳታል። ትውስታው ግን ጥሩ አልነበረም። ኦዝ ግን እናቱን ብቻ ሸሽቶ አልተቀመጠም። ሶፊያ ኢቭን ስለምታውቃት ከሱ ጋር እንድትሸሽ ማድረግ ብቸኛው አማራጭ እንደነበረ ስለገባው ወደ ክፍሏ ያመራል። ክፍሏ ውስጥ ገብቶ ማንም እንደሌለ እንዳረጋገጠ አብረን መጥፋት አለብን ይላታል። ሶፊያ ካገኘቻት እንደማትምራት እያስረገጠ። ኢቭ ግን አብራው ለመሄድ ፈቃደኛ አልነበረችም። ኦዝ ከሱ ጋር ለመሸሽ አለመፈለጓን ሲረዳ እወዳታለሁ ብሎ በሚያስበው ልጅ እንደተካደ ነበርና የቆጠረው ደስተኛ አልነበረም። ላዘገያ አልፈልግም ትለዋለች ኢቭ እንዲረጋጋ አድርጋ እየነገረችው። እሱ ግን በተጎነበሰበት ቁና የተነፈሰ እሷን ከመመልከት ውጭ ምንም ማድረግ አልቻለም።
የት እንደሆነ በማይታወቅ ጫካ መሃል ባለች ቤት ውስጥ ሳልቫቶር በሚስቱና በልጁ ሞት ተክዞ ተቀምጦ ሳለ ወደ ቤቷ መጥቶ ከቆመ መኪና የሚወርድ የሰው ኮቴ ከውጭ ይሰማል። ከቅጽበት በኋላ የሳልቫቶር ታጣቂዎች ተኩስ ይከፈትባቸውና የክፍሉ በር ይከፈታል። ሶፊያ ነበረች የመጣችው። በጥበቃው በስለት ከተወጋ በኋላ ጎኑን ክፉኛ የታመመው ሳልቫቶር ጠባቂዎቹን አስወግዳ የገባችውን ሶፊያን በዝምታ ነበር የተቀበላት። ሐዘን ላይ መሆኑን አውቃለች። ሳልቫቶር ስሜታዊ የቤተሰብ ሰው መሆኑን ይሄም ድክመቱ እንደነበረ አባቷ ሲያወራት ሰማ እንደነበረ ታጫውተዋለች። በተቃራኒው ፋልኮኒዎቹ የራሳቸውን ሰው የሚበሉ መሆናቸው ከማሮኒዎቹ ይልቅ አውሬዎች እንደሚያደርጋቸው መናዘዙ አልቀረም። ሶፊያ ከ10 ዓመት በፊት እሷን አሳስሮ በተሸለመ ሰው አሁንም ይሄው እየተሰቃየን ነው ትለዋለች። ስለ ኦዝ ነበር የምታወራው። ምን ፈልገሽ መጣሽ ይላታል ሳልቫቶር። ሶፊያ በሁለቱ ቤተሰብ ለዘመናት የነበረውን ጥል ለመቋጨት ብሎም ቤተሰቡን በአንድ ላይ ለማጣመር ማቀዷን ታሳውቀው ነበር የመጣችው። የያዘችውን ሽጉጥ እያስቀመጠች ኦዝ የሚፈልገው የሁለታችንን መጨራረስ ስለሆነ አልገልም ትለዋለች። ሳልቫቶር ፋልኮኖቹና ማሮኒዎቹ ለዘመናት በጥል ኖረዋል። እርቁ እንዴት እውነት ሊሆን ይችላል የሚለው ጥያቄው ገና ካፉ ሳይጨርስ የፋልኮኒዎቹ ዘመን እንዳበቃና አሁን ስልጣኑን ያዙት ጂጋንቴዎቹ በመሆናቸው ኦዝን አብረን አስወግደን አብረን እንግዛ የሚልን ግብዣ ታቀርብለታለች። ክራውን ፖይንት በጋተም ከሚገኙ ሰፈሮች የድሃ መኖሪያ የሚባለው ሰፈር ነው። በማታ የመጣው ጎርፍ መንደሩን ጨለማ ውስጥ እንዲኖር አድርጎታል። ኦዝ እናቱን ወደዚህ ሲያሸሻት እሷን ማትረፉ ነበር የሚታየው። ለእናቱ ግን ይሄ ስድብ ነበረ። አንድ ላቀቅሻለሁ እያለ ኖሮ ለብቻዋ ታጎራ አይኖረችው አልበቃ ብሎ ጭራሽ ደህና ተላቀቅኩት ካለችው መንደር መልሶ አምጥቷታል። ኦዝ አምሽቶ ነበረ ቪክ ወደ መጣት ክፍል ሁለቱን እጽ የሚበቅልባቸውን እንጉዳይ የያዙ ባልዲዎችን ይዞ ይመጣው። መሽቶ ስለነበረ ሁሉም ተኝተዋል። ኦዝ በዝግታ ወደ እናቱ ክፍል ገባ። ልትገለኝ ነው የምትፈልገው ነበረ የእናቱ ጥያቄ። ፍራንሲስ በልጇ ከንቱ ህልም ተሰላችታለች። ለሷ ክራውን ፖይንት ሰፈሯ ብቻ አልነበረም፣ ሁለት ልጆቿንም ያጣችበት አሳማሚ መንደር ነበረ። እዚህ ይዟት መምጣቱ ለሷ ሌላ ህመም ነበርና በልጇ የማይጨበጥ ህልም ተስፋ ትቆርጣለች። ኦዝ የእናቱ ሙገሳ ሱሰኛ ነው። ከልጅነቱ ጀምሮ ሲመገበው ኖሯል። የእናቱን በሱ ተስፋ መቁረጥ ሲመለከት እያዘነ ተነስቶ ከክፍሉ ይወጣል። በከተማው ከሚገኙ ሰማይ ጠቀስ ህንጻ ላይ የተንጣለለ ክፍል ውስጥ ሊያኖራት ቃል ገብቶላት እንደነበረ ቪክን ያጫውተዋል። እሱ እናቱና ሁለት ወንድሞቹ እዚህ ክራውን ፖይንት ነበር የሚኖሩት። በወሬያቸው መሃል ወንድሞቹ ምን ሆነው ሞቱ ለሚለው የቪክ ጥያቄ ኦዝ ጋተም ናት አንድ ክፉ ቀን የነጠቀችኝ የሚል መልስ ነበር የሰጠው። መልሱ ግን ግልጽ አልነበረም። እውነት ወንድሞቹን የነጠቀችው ከተማዋ ናት? ሌሎች ጥያቄዎቻችን በተመለሱበት መንገድ በሚቀጥሉት ክፍሎች እውነቱን እንረዳለን። ኦዝ እናቱ ፍራንሲስ ይዛው የመጣችውን ቁሳቁስ ሲያገላብጥ በልጅነታቸው ሲጫወቱበት የነበረን አንድ ሳንቲም አገኘ። ሳንቲሙ የሆነ ቦታ እንዲያስታውስ ያደርገዋል። ይሄ ስውር ቦታ ከአገልግሎት ውጪ የሆነ ጋተምን የሚያያይዝ የምድር ውስጥ ዋሻ ነበረ። ቦታው ይጨልም እንጂ ለኦዝ አዲስን ተስፋ ይዞ ነበር የመጣው። ስፍራውን ሲያስተውለው የአየር ሁኔታው ለእጹ ተስማሚ ነበረ። ሶፊያንና ሳልቫቶርን ከላይ የተፋለመ ከስር እጾቹን እያመረተ ጉዞውን ለመቀጠል ያቅዳል። ስለዚህ ህይወት ዛሬ ሌላ ድል እንደሰጠችው አምኖ በየክፍሉ ሊቋጭ ሲል ደግሞ የሚያንሰራራውን ተስፋውን ደግሞ ያነሳል። በሚቀጥለው ክፍል ምን ይጠብቀን ይሆን? የሶፊያና የሳልቫቶር በኦዝ ላይ የመዝመት እቅዳቸው የት እንደሚደርስ አብረን በሚቀጥለው ክፍል የምናውቅ ይሆናል። ቪዲዮውን ጨርሳችሁ እዚህ ከደረሳችሁ ቆይታችሁን በኮሜንት አሳውቁኝ። ላይክ ማድረጋችሁንም አትርሱ። እኔ እንደተለመደው በሚቀጥለው ክፍል ስክሪን ላይ ባለው በክፍል 6 አገኛችኋለሁ።